ከምናምን ነው ታውቃለህ አስያል ምናምን በሰው ማስለም ነው አታስፈልግም እያለ ከዛ እንደገና ያው ምንም ወሬ ማግባት ደረጃ ደረሱ። እሺ ታኛ አሁን ፈታት ነው የምፈልገው ማለት እሺ እንደውም ብረላጭ ሸቀል የድመግለል ላጭ ሰላት በያታለው ሰላት ምን ዞም አላቀም ሳለች በዛኝ በልጅት ተጣውሻው ከዛ እንደገና ነው ወይ አገባው እሷ እያለች አይደለም ያገባት መጀመሪያ ከተለያያችሁ በኋላ ነው ያገባው ወይስ መሀል ላይ እሷ እያለች ነው ያገባው? እሷ ላይ ወላሂ ሳካሪሽ ውጭ ካሪሽ ነው ያገባው ውጭ ካሪሽ 2 አመት ከምናምን ሆኗት ነው ያገባው። ያንንም ደግሞ አግብታል ምናምን እያለ እንኳን ማግባት ቀርቶ አይደለም ምንወራው ከሰው ከቤተሰብ ጋር ተኝቶ ይቆይ እንኳን ተቀመው ያው ዙራ አልሐምዱሊላህ እና እዛ ነው እንጂ አሁን ላይ ገባሁ። ሀቢባ እዚህ ጋር መናገር የምፈልገው ነገር አለ። ለምን አይመጣም? ከሰኔ መጀመሪያ የለውም ፓኬጅም የለውም ቲክቶክ የለውም። ቲክቶክ ትጠቀማለህ እንዴ ሁሴን? ፓኬጅም የለውም አልጠቀምም። እንትኑም በወንድሙ አለው ቲክቶክ ልትገባ ትችላለህ በለው። ቲክቶክ ላይ መግባት ትችላለህ። አብዱ አለ ሁሌ ትከታተላለህ። ካርድን የሞላለሁኝ ካርድ ኢክራም እኔ ሞላለሁ ብላለች። በወንድምህ ቲክቶክ ትገባለህ ወይ በለው። ተስፍዬ በካርዱን እኔ ሞላለሃለሁ በወንድምህ ቲክቶክ መግባት ትችላለህ ወይ እያለች ነው። ወንድሜ ደግሞ የለም ቤታችን የራራቃል እሱ ያው 5 ደቂቃ መንገድ ነው። 5 ደቂቃ መንገድ ነው። 5 ደቂቃ መንገድ ነው። 5 ደቂቃ መንገድ ነው። ሁሉንም ነገር እንነጋገር። እዚህ መጣህ ሁሉንም ነገር እንነጋገር። ክዳኝ እኮ ነው ገንዘቤን ክዳኝ እኮ ነው እኮ ገንዘቤን ክዳኝ ነው። አብረን የሰራውን ቤት ካርከኝ አብረን የሰራነው ቤት ኧረ እባክሽ አብረሽ የሰራሽው እንኳን መስራት ከእርሷ አይደለም ዞም የለሽ ተስፍዬ ግንባርሽን በጥይት ነው የምልሽ ብለሃታል አላልካትም ብለህ ጠይቀው። እሱን እኮ አነሳሁለት። ግንባርሽን በጥይት በቅድም ነው ዛቻው ነው። መጀመሪያ ለመግባባት እንዲቻል ምንድን ነው አንዴ ነው በሚመቸው ሁኔታ እኔ ነኝ የደወልኩት ችግር ያለውን ችግሮችን ለመፍታት ካርድ ሞላለሁ። በቃ ተስፍሽ ናንተ በቃ የኔን አይደለም እያልኩሽ በዚሁ አውሪውና ያለውን ችግር ለመፍታት ሞክሮ ነው አሁን ሀሳቡ እያልኩሽ ያለው የካርዱ ጉዳይ አይደለም። የዛቻውን ነገርና የልጅቷን አንቺ የማግኘቱን ሁኔታ ሌላውን ደግሞ እንግዲህ በሂደትን በመረጃና በማስረጃ መጠያየቅ የሚችሉበትን ሁኔታ መፍጠር ነው። ስለዚህ ይሄ ዛቻውን ነገር እናንተን እንደሚያስጠይቅ ታውቀዋለህ ወይ? የመጀመሪያውን እንግዲህ እኔ ልጠይቅ እስቲ አንድ በዚህ ጉዳይ ላይ እንደሚሰራን ግንባርሽን በጥይት እመታዋለሁ ስትመጪ ላታደርገውም ልታደርገውም ብትችልም ይሄ ወንጀል መሆኑን አታውቅም ወይ? አንድ ወንጀል ነው አውቃለሁ። ያው በእርግጥ ያው በፍርድ ቤት ብዙ ነገር ይላል። ሁለተኛ ልጇንስ ማግኘት የምችልበትን ሁኔታ በምትልበስ ደግሞ በጸዳ ቅድም ያነሳው አንድ ነገር አለ። አንዳንድ ነገሮች ስትገዛ ለልጇ ልብስ ስትል ገንዘብ ስትልክ በሰው ነው የምትልከው፣ በእኔ አትልክም ማለት አንተ የራስህን ህይወት ጀምረሃል። የራስህን ህይወት እንግዲህ ትዳር ይዘሃል። ቆይ ስማኝ፣ ገንዘብ የምትልከው ለአንተ አይደለም ለልጇ ነው። ልብስ የምገዛው ለአንተ አይደለም ለልጇ ነው። እኔ አካሌ ናት ልጄ ናት የወለድኳት ልጅ ነኝ ብላ የምገዛውን ገንዘብ ማነው ልብስ በማንም ትላከው በማንም እንግዲህ ረሷ ናት ለፍታ የምታመጣው። ስለዚህ ለልጇ መድረሱ ነው እንጂ አንተ በአንተ ትላከው በሌላ ሰው ትላከው ይሄ ማተር የሚያደርገው ግዴታ በእኔ በኩል ካልሆነ የሚያስብል ነገር አለው ወይ? የራሷን ልጅ ለመርዳት የምትልክበትን ሰው በፈለገችው መላክ አትችልም ወይ? ይህንንስ ከኔ ኒካ ሳይኖር በእኔ ውስጥ የሄደችው በእኔ ውስጥ ነው። በእኔ ኒካ ሆና ነው የሄደችውም እንዲያልፍልን እንዲጠቅመኝ ልንጠቃቀም ሄደችው እንጂ ከሄደች በኋላ ከዚያ ብቻ ምን አመጣው
ተመካክረን ይህን ነገር ሄደችው ተመካክራ ነው ቤታችን ለማጥፋት ለማለት እያልፍልን ሄደችው። ከዛ እንደገና ሄደች ጊዜ አስያል አለች። እንዴት ያለ አንድ ምክንያት እንዴት ተከዳኛለኝ ነው ጥያቄ። ያገባሁት 2 ዓመት ራሷ ታውቃለች። 2 ዓመት ከ8 ወር ምናምን ሲሆን ያገባሁት። ከዛ እሺ ምንድን ነው የምትይው? በቃ ታስፈልገኛል ጋር በቃ እኔ መኖር አልፈለግም ማለት ነው። እሺ ከጠላሽ ታዲያ ብር እሺ የመጥሮሽን ላኪ ስላት ዙም አታገኝ አለች። ከዛ እንደገና በስሜት በጽሁፍ ነው ሰጥታውሽ አልኳት። እንደገና ያው የተሰጠነው በመኖሪያ አልሐምዱሊላህ ዳሩን ያገባው እንደዚህ እሷ ጋር ክያለ ናማ ያስፈልግ አቡዬ ምን ትያለሽ? ምን ትጠይቂያለሽ? አቡዬ እኔ አንድ ነገር እሺ እኔ ከኢትዮጵያ የወጣሁትኝ እሱ አስመሮኝ ነው። ገንዘብ የለሽም፣ ቤት የለሽም፣ አይገባሽም፣ 5 ልክ እንዳሁን እንዳለው አይገባሽም ስላለኝ ነው። የማይገባኝ ከሆነ እዚህ ቤት እኔ ምን ቤት ነኝ ብዬ ወጣሁኝ። እሱ አሁን እንደዚህ የሚለው እሱ ኒካሁን ሲጀመር ያወረደው የራሱን ነገር አመቻችቶ ነው። በእኔ ላይ እኮ ሲማግጥ ኑሮ ነው። እንደገና እሱ አረብ ሀገር ሄዳ እኔ ወደ አዲስ አበባ ስገባ እሷን ነይ ብሎ ያመጣችው አይደለ እንዴ? ኢክራም ስለ ሁሉም ስለ ሀብትሽ ስለ ሁሉ ነገር ይቅርና ማንኛውም ሰው የሚጸየፈው ማንኛውም ኢትዮጵያዊ ኧረ ምን ኢትዮጵያዊ ማንኛውም የሰው ዘር የሚጸየፈው ነገር ልጅሽ አጸያፊ ስድቦችን እንድትሰድብሽ ስላደረገው ነገር ጠይቂ። ተዩ ሀብት፣ ተዩ ንብረት፣ ተዩ መማገጡን፣ ሁሉን ነገር ተዩ። ይህ አይደለም ሀብዬ እንዳምን ስለምፈልግ ነው። እንዳምን ስለሚያደረገውን ነገር ጠይቂ። ያ ነው ትልቁ ነገር። የልጅሽ ህይወት እየተበላሸ ነው። የልጅሽ ጭንቅላት እየተበላሸ ነው። ስለዛ ጠይቂ። ይመና አብረን ሰርተን አጸያፊ ነገር ነው ይሄ። የዓለም ህዝብ መስማት ያለበት አጸያፊ ነገር። በገዛ ልጅሽ አጸያፊ ስድቦች እኔ ልካሻል፣ ማስረጃው እኔ ጋርም አለ። እሱ ስለ እሱ ጠይቂ። በዚህ ጉዳይ ጠይቂ። ተይው ገንዘብ፣ ተይው ሁሉ ነገር ተይው። ስለዛ ጠይቂ። ሀውዬ አንዴ ልንገርሽ ይመን፣ እኔ እንዲያምን ብቻ ነው የምፈልገው። ነገ ለልጄ ነው፣ ችግር የለም። ልጄ ነች፣ ልጄ ተቀበለዋለች እንደምንም ብላ ማለት ነው። የልጄ ነው። ነገር ግን ይመን ሳውዲ አረቢያ አብረን ሰርተን ቤትን ሰርተናል። ይመን እንዲያምን እፈልጋለሁኝ። እኔ አልፈልግም ብሩን ማለት ነው። እኔ ከየትም መምጣ አንተ አይሰጠኝም። ሽጥማ ብዬ እሱ መሬት አልጥለም፣ ይብላው። ግን እንዳምን እፈልጋለሁ። ወስዶብኛል ሀቄን። 7 ዓመት እድሜን በልቶብኛል ይሄ ሰውዬ። ይህን ይመን እንዳምን እፈልጋለሁኝ። ለብዙ ሰው እኮ እኔ እኮ መቀመጫ መቆም የነጣሁት ከርታሹ ከድቸው ሳይሆን እሱ ነው መጀመሪያ እንትን ያለው እሱ ነው የካደኝ። እንዴት ብዬ ልኑር እዛ ቤት? እንዴት ብዬ ልኑር? ቤተሰብ እንኳ ሲመጣ ላይ በወንድማችን ቤት ነው የሚሉ በወንድማችን ቤት ነው የሚሉ ቤተሰብ እንኳ ሲመጣ ማለት ነው። ለፈጣሪ ስጡና ፈጣሪ ያሳይሻል። ይኸውልሽ ፈጣሪ ያለው አምላክ ያሳይሻል። አንድ ምጠይቃት ጥያቄ ነበረኝ። ቀደም ስትይ የነበረው እኔ እያለው ነው በእኔ ላይ እያገባው የሚል ነገር አንስተሽ ነበረ። እሱ ደግሞ አይ እሷ ከሄደች ከ2 ዓመት ያለችው ተስፍዬ እኔ ላስረዳክ በደንብ እኔ የሰማኋት ላይቭ ሪከርዱም አለኝ ያለችው። እሷ እቤት ውስጥ እያለች ከሌላ ሴት ጋር እየማገጠባት ያቺ ሴት ከዱባይ ልትመጣና ሊጋቡ ተነጋግረው እሷ ዱባይ ከሄደች በኋላ እቺ ኢክራም ከወጣች በኋላ ነው ያቺ የመጣች። ያቺ ሁለተኛ ሴት ናት። እስካሁን ድረስ በትዳር 7 ዓመት አብረው ሲኖሩ ሳውዲ 2 ዓመት ኢትዮጵያ 5 ዓመት ሲኖሩ 2 የማገጠም ከ2 የተለያዩ ተማግጦባትም ችላ እየኖረች ነበር። እቺ ሴት መማገጥን የሚያህል ነገር ተቋቁማ ለልጇ ስትል እየኖረች ነበር። ግን ዛሬ እሱ ዝም ከተባለ ነገ ብዙ ሴቶች በእንደሱ አይነት መልክ ይገደላሉ። በጥይት አናትሽን ብዬ ነው ምገልሽ፣ በአካል ብቻ እንገናኝ፣ እዚህ ሀገር ብቻ ነኝ ብሏታል። ይሄ እንደ ቀላል ነገር ዝም ብሎ ተሸፋፍኖ ሊታለፍ አይገባም። ብዙ ሴቶች በወንድ እየተገደሉ ነው፣ በእንደሱ አይነት አምባገነን ወንዶች። እኔ ላይቭ ላይ ለምንድን ነው እንዲህ የምታደርገው ዋትሳፕ ላይ ብዬ ስናገረው ለምን አለማ የሰማማን ምን ያመጣል ብሎ ይመለሰልኝ። እንደዚህ አይነት ሰዎችን እንደዚህ ተለማምጠን እሹሩ ብለን የምናልፋቸው ከሆነ የልብ ልብ ይሰማቸዋል። ነገ ብዙ ሴቶች ያልቃሉ በእንደዚህ አይነት ወንዶች። ይህ ወንጀል መዛቱ በራሱ ወንጀል ነገ ያደርገዋል። ዛሬ ዝም ከተባለ ነገ ያደርገዋል ይሄ ሰው።
የምጠይቂው ሌላ ጥያቄ አለሽ? እኔ አንድ እሱ መጠየቅ የምፈልገው ነገር አሁን መስመር ላይ ነው ያልኩትን ሁሉ እየሰማ ነው። መጠየቅ የምፈልገው የ4 ዓመት ከ7 ወር ህፃን ሴት ልጅህን እናቷን እንደዚህ አይነት አጸያፊ ስድብ እኔ አስተዳደጌና ስብዕና አይፈቅደውም። እነዛን ቃላቶች ልጅክ እንድታወጣ ያደረግካት ቃላቶችን እኔ ማውጣት አልችልም። እንደዚህ አይነት አጸያፊ ስድብ እናቷን እንድትሰድብ በስልክ በቮይስ በኢሞ ያደረግካት ለምንድን ነው? እኔ ጋር አለ ልካልኛለች ኢክራም። ይሄን ጥያቄ ነው ለአንተ መጠየቅ የምፈልገው። አባት ሆነክ ጨክነህ ልጅህን ጥላቻ እናቷን እንድትጠላ እናቷን እንድትሰድብ ታደርጋለህ? አንተ እውነት አባት ነህ? ይሄን የኔ ጥያቄ ፕሊስ መልስልኝ። ቴንክ ዩ ሁሴን። አቤት። መልስ። የአሁኑን ጥያቄ ሰምተዋላል? ቀጥል እስቲ መልሱን እንስማ። እሺ እኔ ደግሞ በዋትሳፕ የእሷ ጓደኛ አሁን የሚጠይቅን ምናምን እንዲህ ያለ ነገር የማውቀው ነገር የለኝም። አሁን ሰው ስነግም እንዲ እንደዚህ ምናምን ጓደኞች በቲክቶክ ምናምን ይገዛሉ። ሁን ያመለቸኩን አንተ ከወልክልኝ ከሻ የመጣው ምናምን ከዛ ላይ ነገሩኝ ያለ ነገር እንጂ እሷ ጓደኞች በቃ መድነ በቃ እነዛ ምናምን መስሎኝ ነበር እያጣለሁ። አይ እኔ ጓደኛዋ አይደለሁም። ጓደኛዋ መስለኝ ነው ያልከው። እኔ የህዝብ ድምፅ ነኝ። ማንኛውም ሰው አስተጋባለሁ። እኔ አሁን ነግረውኝ ነው ያወቅኩሽ። ያንን ቮይስ መጀመሪያ የላክሽልኝም ቮይስ ስሰማ ዝም ብሎ የሷ ጓደኞች ወይንም አብረዋት የሚሰሩ መስሎኝ ነበረ ነው እያለ ያለው መጀመሪያ። በኋላ ግን ጠይቄ አንቺ መሆንሽን አወቅኩኝና ተረዳሁ ነው እያለ ያለው። እሺ ችግር የለውም። ልጁን እንዴት እናቷን እንደዚህ እንድትሰድብ እንዳደረገ እሱ ትልቅ እኔ እንጃ። እንግዲህ አንዳንዴ ከምንናገራቸው ከምንሰራቸው ስራዎች አስተዳደጎቻችንና የእኛንም ስብዕና ይገልጻሉ። አንዳንድ ልጅ እንግዲህ የወለደቻትን እናት እንደዚህ አይነት ስድብ፣ አጸያፊ ስድብ እየሰደበች የምታድግ ከሆነ ነገ ለራሷም ለአንተም ለሀገርም የማጠቅም ነው የምትሆነው። ዛሬ ቀርጸህ የምታሳድግበት ካልሆነ በስተቀር እና አልሰማሁትም። በእርግጥ ሀቢባ አብረን የምንሰራ ጠንካራ ሴት ነች። በማህበራዊ ሚዲያ ላይ ለመላው ኢትዮጵያ ብሔር ሃይማኖት ሳት ላይ የቆመች እህት ናት። እሷ የምትናገረውም እኛም ስለምናምን ነው ይህን ነገር የምልህ። እንደዚህ አይነት ነገሮች እጅግ በጣም ትልቅ ስህተቶች ናቸው። ይህን ነገር አድርገሃቸው ከሆነ ምን ትለናለህ አንተስ? እንግዲህ ያው ዜና ያልኩበት ልጅቱ ያው ከደውላ ግን አላገናኛትም። የማላገናኛት መከራ ናችን ያሳድጌ ዝም ብዬ ነው። እሷም ሲጀምር አባያት አረጋት በአመት በዓሉ እንደሚችል ትበላለች፣ ትጠጣለች እኮ ከበቤት ማሟላት ምናምን በአመት ወላሂ 2,000 ብር ለልብሷ በቃ ያልሆነ ልብስ አስገዝታ ምናምን ትልካለች። ለምን እንደዚህ ነው? እንደዛ ቆናለች ታረጋለች። እንደ አባት ታርግልኝ ሁሴን፣ እንደ አባት እሷ እናት ናት። በዚህ በቤት በበቀት እየተሸከምኩ ነው እያከፉ ተበቀት የነበረው በዛዛት ሰዓት። እሺ አንዴ አዳምጠኝ ሁሴን፣ አንዴ አዳምጠኝ። እቺ ብትሞት ኢክራም ብትሞት አንተ ልጅክን አውጥታ ልጠላው እንዴ? ልጅክ እኮ ናት፣ ግዴታክ ነው እኮ የአባት ግዴታ ነው። አባት ነህ፣ አብላ፣ አጠጣ፣ አሳድግ። እሷ ደግሞ ከአረብ ሀገር ልብስ እየገዛች እየላከች ነው፣ በተለያዩ ሰዎች ብር እየላከች ነው። ብር ስለማትልክ ነው ማላሳያት፣ ልጇን ማላገናኛት፣ እንደዚህ አይነት አጸያፊ ስድቦችን እናቷ እንድትሰድብ ማደርጋት፣ ልጇ እንድትጠላት ምታደ። እናትሽ ብር አትልክልሽም ስደቢያት። ኢማጅን እናትሽ ብር አትልክልሽም ስደቢያት እየተባለች እንደዛ ሲል እሱ ድምፁ እየገባ ቮይስ ውስጥ አሁን ደልቶታል። እሷ ግን ሳይደልተው ሴቭ አድርጋ ወደ እኔ ልካዋለች። እናቷን አጸያፊ ስድብ እንድትሰድብ እየተደረገች ልጅ የምታድገው ይቺ እናት በሽተኛ ብትሆን አካል ጉዳተኛ ብትሆን ገንዘብ ለልጇ ስላላቀረበች እንድትገደል ይፈረድባታል፣ በልጇ እንድትጠላ ይፈረድባታል ማለት ነው። እናት ሰጠችም አልሰጠችም እናት ናት። 9 ወር አርግዛ አምጣ ተሰንጥቃ ወልዳታለች ልጇን። አረብ ሀገርም ያለችው ለልጇ የተሻለ ህይወት ለወደፊት ህይወቷ ለማዘጋጀት ነው ይቺ እናት ልጇን ጥላ የተሰደደችው። ስለዚህ ገንዘብ ስላላከች ገንዘብ ስትሰጪ ነው እናትነትሽ የሚሰጥሽ፣ እናትነትሽ የሚከበርልሽ ገንዘብ ስትልኪ ነው ስላላክሽ። አንተ አግብተህ እየኖርክ ለአንተ ሚስት ነው እንዴ እሷ ገንዘብ ምትልክልክ? ልጅክ ናት፣ የማሳደግ ግዴታ አለብክ።
እሷ ለወደፊት ህይወት ለልጇ ታስቀምጣለች፣ ለልጇ ቤት ትሰራላታለች። አብራችሁ ሳውዲ ሰርታችሁ ለፍታ የሰራችሁ በአንተ መሬት ላይ እሷ የሰራችውን ቤት ክደሃታል። አሌክ ብልዓፊያ ብላ ጥላልቅ ወታለች። ተወው እሺ ውሰደው፣ እመንልኝ ብቻ የኔ ንብረት እንደሆነ እመንልኝ እንጂ ውሰደው ብላ ጥላልቅ ተሰደደች። አንተ ከሚስትህ ጋር ኑር ህይወትህን ብላ ጥላልቅ ተሰደደች። እቺ ሴት ተሰዳ ስደት ላይ እየሰራች ባገኘችው አጋጣሚ በእህትክም በወንድምክም በባዳም ይሄ ሰፕራይዝ የሚያደርጉ ሶሻል ሚዲያ ላይ በሚሰሩ በባዳም ያገኘችው ጊዜ እየላከች ለልጇ ልብስ ምንም እያሟላች ነው። ለምን ብር ካሽ በኔ እጅ አልገባም ብሎ ልጅ እናቷን እንድትጠላ ማድረግ ይሄ ትክክል ነው? ይሄ ሰብአዊነት ነው? ይቺ ልጅ እኮ ስታድግ ነገ ይሄ ቮይስ ይቀመጣል። አይክላውድ የያዘውን ነገር አይረሳም። አይክላውድ የያዘው ነገር ይቀመጣል። ስታድግ ልጅክ ይህንን ስታስደርጋት እንደነበረ ስታቅ አንተኑ ነው የምትጠላክ። አንተኑ አባቷን እናቷን እንድትጠላ ስላረካት እናቷን እንድትሰድብ ስላደረካት ራስህን ነው የምትጠላክ። ለምን በሰፈሩት ቁና መሰፈር አይቀርም። ዛሬ ብትጠላት ነገ ስታድግ ተወዳታለች። የእናቷን ማንነት ስታቅች ልጅ። ሌላ አንድ ተጨማሪ ደግሞ የምነግርህ ነገር ምንድን ነው? የምትሰማኝ ከሆነ ሁሴን ይሰማል? ይሰማኛል። አዎ ይኸውልህ ምናልባትም በስራ ጉዳይ ባትወጣ ኖሮ እች ልጅ የማደግ በህግም 7-8 ዓመት እስከሚሞላት ድረስ ቅድሚያ የሚሰጠው ለእናት ነው። የማሳደግ በእሷ እጅ ነው የምታድገው። አንተ ልታያት የምችለው በሳምንት አንድ ቀን ምናልባትም እሱንም በህግ ከተፈቀደልህ ማለት ነው። አንተ ደግሞ የባሰ ሆኖ እንግዲህ የጥላቻ ንግግር እንድትናገርም እያደረግ፣ ሁለተኛ ራስህ ሼር አድርገህ የፈለገችውን መግዛት። ምናልባት እኔ እናንተ ያደግንበው እኮ በአመት አንድ ልብስ ተገዝቶ በዛ ልብስ ነው ያደግንበት። እሷ ደግሞ የምትችለውን የአቅሟን እንትን እያደረገች በምትፈልገው ሰው ገዝታ እየላከች ባለችበት ለምን በእኔ በኩል ነው መገዛት አለበት ብለህ እንትን ማለቱ ትክክል ነው ብዬ አላስብም። በፈለገችበትም መስጠት ልጅቷን ለልጅዋ ማድረስ መብትም አላት አይደል? ስለዚህ ለምን በእኔ በኩል እና በእኔ በኩል አልተሰጠም በእጅ አልተሰጠኝም የሚለውም ጥያቄ ትክክል ነው ብዬ አላስብም። እኛም እንግዲህ ፈቃደኛ ከሆንክ በአሁኑኑ ችግሮችን መፍታት የምችልበትን ሁኔታ ብትፈጥር፣ በአግባቡ ከእሷ ጋር እየተገናኛችሁ እያወራችሁ ልጅቷም ስርዓት ባለው ይሄ ለራሱ አንድ አስተዳደጉን እያበላሸ እንደሆነ የሚያሳይ ነው። ለሀገርም ለሕዝብም ለወላጅ ቤተሰቦቿም ለወገኖቿም የማትደርስ የማትጠቅም ልጅ እያሳደግክ እንደሆነ ነው የሚያሳየው። እናቷን እንድትሰድብ ስድብ ቃላቶችን እያስተማርካት አስተዳደግ ለራሱ ትክክል እንዳልሆነ የሚያሳይ ገብተዋል። ከእንደዚህ አይነት ነገሮች ብታስተካክልና ልጅቷን በትክክል እንድታሳድግ ብታደርግ፣ ከእናቷም ደግሞ በትክክል እየተገናኘች የእናትነት ጣዕሟንም እያየች ብታደርግ ነበር ያስጋል። በእኔ ኒካ ላይ ሆና ሴሪዎች በእኔም ልልቅ ነው ግዴታ። እኔ ኒካ ከሌላት የእሷ ገንዘብን የሚያደርገኛል። በኒካ ላይ እኔ ሚስት የሆና ሴሪዎች መላክ ግዴታዋ ነው፣ ሚስት እስከሆነ ድረስ ማለት ነው። እሷ ባለችበት አንተን ልጠቅም ነው አንተን ልትለው ባለችበት። ከዛ ያው ለቤታችን ሄዶችው በኒካ ላይ ሆነ እስከ ሰራይ ድረስ የራሴ ሀቅ የጋራ ገንዘቤ ነው። ከዛ እንዲጋር በፈለገችው መላክ ምናምን ትችላለህ ባለችው ነው። ከዛ የምን አመጣው ነው ጥያቄ። በእርሷ ደግሞ እኔ ሴት አግብቼ ሆነ ወላሂ ሴት ማግባት ከርሷ አይደለም ታውቃለች። እንኳን ላገባ ቀረቷ አይደለም። ስማ አልሐምዱሊላህ ገባው ብሎ ነበርኩ። አዳምጪ፣ ቆይ ይጨርስና ከዛ ኢክራም ጠብቂ፣ ቆይ ይጨርስ፣ ችግር የለም ኢክራም ታገሽ፣ ይጨርስ። ከዛ ያው እንደዚህ ስትከሪያ በቃ እንደዚህ በማን ነው ስውልደት በዚህው ሰዓት አዲስ ነው። ከዚህ በዚህ የተሸከመ ይሽኮኝ ነው የሄድኩት። ዴስ ሄድኩ። ከዴስ ያው ነው ያለው እንዲህ ስምከ ምናምን የሰመተናል ምናምን ብር ላኪን ስራት አርፍድ ያላለች አርፍድ ያለ እንዴት ከአንተ ጋር በቃ መኖር አያስፈልገኝም እንኳን መኖር አይደለም ምንም አልፈልግም አርፍድ ያለ። ከዛ እንደጋ ማለት 8,000 ብር ላከልኝ። ያ 8,000 ብር የላከችውም ለልጅቱ ነው። ከዛ እንደጋ ሞባይልም የለኝም ነበር። ሞባይል ገዛው። በተረፈች ወደ 3,000 ብር ተረፈች። በዛ 3,000 ብር
ተሸክሜ ወደ አገሬ ቡና ይዤ መጣሁ። እንግዲህ ያው ልጅን ለማሳደግም ብዬ ማለት ነው። ከዛ እንደገና ልጇን አትጠይቅም ምንም አትልም። አደግም የጠየቅኳት ኧረ የለም ሜንዞ የለም አርፍሪያል ምናምን በቃ ያኑ ሰጠች መለንት አለች። ይሄኑ ነገረችኝ። ከዛ ሽዬ ከዛ እንደገና ያው ታስታን ስንኖር ስናወራ አግብታ አላለች። ምንድን ነው የማገባው አለ። ዞሮ ሰበብ ፍለጋ እንኳን ማግባት ቀርቶ አይደለም ምን ማግባት እኮ ገንዘብ ይጠይቃል፣ ብዙ ነገር ያስፈልጋል ማግባት። እዛ በመከራ ሰዓት ስለከዳች ነው ደግሞ የምትሰራው ገንዘብ በእኔ ላይ እስከሄደ ድረስ የሀቄ ነው፣ የእኩል መብቴ ነው። ቤት ላለችው ደግሞ ማለት ነው ቤቱ እንኳን በቀጥ አይደለም ቤቱ የኔም አይደለም በአባቴ ስም ነው። እንኳን በቤቱ እንኳን ልገባበት ቤት ለምትለው ነገር ቤቱ እንኳን ቤቱ በአባት ስም ነው። ስማ ቤቱ በአባት ስም ነው አውቃለሁ፣ በአባቱ ስም እንደሆነ ነገር ግን ሀቅ ነው ያለበት። እንደገና ደግሞ ልጅቱንም ልውሰድልህ ብዬ ነበረ። ኢክራም ቆይ ጠብቂ ይጨርስ። ለካሷ ለመክንያት አስባለሁ። እኔ የማውቀው ወላሂ ነው። በቃ ወዚ ቤተሰቦቿ ስትሄድ በቃ በኬሻ ቁጥር እያደረገ ተወስጃለች። በቃ እኔ ለካሷ ክሪያቸዋል ከሪያ ምናምን ስላሰበች እኔ ከሪያ በቃ እቃዋን እንደገና ቀረቅ መሆን ያለውን እቃ አግዛ ወዚ ቤተሰብ አድርግ አደረገ። በዛ እንደ ስነሱ በረረዋ መጣ የበረረ ጊዜ ያዋለቅም አለ። አልሐምዱሊላህ እስካሁን ድረስ አለው መከራ ናቸው ያሳደግኳት ልጅ ቀን እየጠረፍ ነው ልጅ ነው ያሳደግኩት። ስለዚህ ያሳለ እና የፈለገችው ጋር መኖር ትችላለች። በፊት ተካፍተን ነበረ ተጣልተን በመሀል በ6 ወሯ ነው በ4 ነው በ9 ወሯ ተጣልተን በልጅቱ ተጣልተን ያው ፍርድ ቤትም ያው ልጅቱን ማሳደግ ትችላለች ከ7 ዓመት እስኪሞላት ምናምን። ከዛ ታርቀን መጣን። እንግዲህ እኔ ልጅቱ ያው በስሜት ብያታለሁ። ልጅቱን እንኳን እኔ እንጂ ከእንግዲህ አይደለም የፈለገ ጋር መኖር ትችላለች ትችላለች። አሁን መቀጠል ትችላለሽ። ኢክራም ጨርሷል። ደግሞ ይሰማሻል። በጣም ስሜታዊ ስላደረገኝ ነው። እሺ እዩልህ አንተ ቤቱን ካርከኝ ቤቱን ስክደኝ እኔ ቤቱን ከካደኝ እኔ ምን ይሰራልኛል ብዬ መጣሁ። እንደገና ለአንተ ሁለተኛ ብር ልልክልህ ትፈልጋለህ እንዴ? እንደገና ደግሞ ልጅቱን ልውሰድልህ። ኧረ ኢክራምን ያልቻልኩም ልጅቱን ውሰጅልኝ አልከኝ። እሺ ወስዳታለሁ በጣም ደስ ይለኛል ስልህ አይ እኔ እንደገና ደግሞ መልሰህ አይ እኔ አልችልም ያለ ልጅቱ በቃ ታየው አልፈልግም ብለህ እንደገና ይዛለሁ አልከኝ። እኔ ታዲያ ምን ላድርግ? በራስህ ነው ይሄንን ነገር ያደረግከው ማለት ነው። እንደገና ደግሞ ሁለተኛ ቤቱን በአባት ስም አደረግከው እንጂ ቤቱ ሀቄ ነው አለበት ሀቄ ማለት ነው። ይህን እንድታውቅ እፈልጋለሁ። ከዳቺ ብር አላከችም የምትለው ሀቄን ይዘሃል። አሳድግ ማሳደግ ደግሞ አለብህ። ሀቄሳ በሀቄ ነው እያሳደግ ያለኸው። ይህን እንድታውቅ እፈልጋለሁኝ። በእኔ ሀቅ ነው የምታሳድገው። ቤቱን ትቼልህ ወጥቻለሁኝ። ስለዚህ አሳድግ። ልጄን ግን አሳየኝ። ልጄን እፈልጋታለሁ። አሁንም ዛሬ ሙሰጅ ብትለኝ እኔ ልጄን ወስጄ ማሳደግ እችላለሁኝ። እንደገና ደግሞ ማስፈራሪያ ምናምን አትላክብኝ። እኔ እፈራሃለሁ። በጣም ነው የምፈራ። በቃ አይምሮዬ ውስጥ በቃ የምታደርገኝ ነገር ሁሉ በጣም ነው የሚያስጨንቀኝ። ለምንድን ነው የምትፈሪው? እፈራሃለሁ ብለሽ የልብ ልብ የምትሰጪው ምንድን ነው የምትፈሪው? ማን ነው እሱ የምትፈሪው? እንዴ እሱ ስለሚደበድበኝ ነው። ስለሚደባደብ አንቺ ነሽ አለ ህግ መከራ ያሳልፍ። ህግ እኮ አለ ማሬ። ህግ ምንም አይሰራም ሀቡዬ። ሀቡ ምንም አይሰራም። ህግ ባልና ሚስት ናችሁ ተመለሱ ነው የሚለው። ኖ ድሮ ነበራ። አሁን ህግ አለ። ከፈለግሽ ለህግ አካላት አሳልፈን እንሰጣለን። ይታሰርልሻል። ሴትን ጫፏን የሚነካ ሰው ይታሰራል። እስከ ዛሬ አንቺ አለማወቅሽ ለህግ ሄደሽ ሲመታሽ አለማሳወቅሽ ነው እንጂ ጫፍሽን መንካት አይችልም። ስህተትሽ እዛ ጋ ነው። ህግ ባለበት ሀገር በጣም ብዙ ጊዜ አሳውቂያለሁ። በጣም ብዙ ጊዜ ፖሊስ ጣቢያ ሄጃለሁ። ደሜን እያፈሰስኩኝ ሄጃለሁኝ። እባክሽ እንዲህ እያልሽ ለማንም እንትን የልብ ልብ አትስጪ። ሴትዮ ያማታል እንዴ? አሁን ሚዩትሽን አብርተሽ ስርዓት ያለው ነገር ተናገሪ። ህግ የለም ትላለች። ህግ ባለበት
እንደዚህ በጥይት አናትሽን ነው ግንባርሽን ብዬ ነው ምደፋሽ ላለው ራሱ አንቺ መክሰስ ከፈለግሽ ቀጥታ ሄደሽ ለህግ አመልክተሽ ሰው ላይ እንደዚህ ብሎ መዛት በራሱ ያሳስራል። ትልቅ ወንጀል ነው። ህግ ባለበት ሀገር ህግ የለም እያላችሁ እንደዚህ አይነት ወንጀለኞችን ያፈራችሁት እናንተ ናችሁ። አንቺ ነሽ እንደዚህ የምትይው እንጂ እሱ ራሱ ጠንቅቆ ያውቀዋል። ከኔ ጋር ረጅም መጀመሪያም አውርተናል። አሁንም እሱም እንደሚያስጠይቅ አውቃለሁ። ያው ተናድጄ ቢናደድም እንደዚህ አይነት ስሜቱን ኮንትሮል ማድረግ እንዳለበት ነው እንጂ ተናድጄ ነው ሳላቅ ነው ምናምን ነገር የሚል ነገር የለም። ያስጠይቃል። ይሄ ትልቅ ወንጀል ነው ለእሱ። እንግዲህ አንቺ ነሽ መንገዱንም የከፈትሽለት ማለት ነው። ከዛ ሁሉ ይልቅ ከእንደዚህ አይነት ነገር እሱም ይደግመዋል ብዬ አላስብም። ልጅሽን እንዴት ማግኘትና ልጅሽን እንዴት ማውራት እንድትችይ ነገሮችም እንትን ብናደርግ አስፈላጊ ከሆነ ደግሞ ይህም በዚህ ጉዳይ ላይ ይካሄድበት የምትይ ከሆነ ያው አንቺም ሰው ወክለሽ ይሄ ጉዳይ በህግ እንዲጠየቅ ማድረግ የሚቻልበትን ሁኔታ ይፈጠራል። ግን ቅድም ያለው ነገር አለ። ተሳስቼ ነው ይቅርታ ብሏል። ሰምተሽው ከሆነ እንደዚህ ማለት ልክ ማለት እየሰማን ይቅርታ ስለዛትኩብሽ ይቅርታ በልጃችን ስላሰደብኩሽ ይቅርታ ይበላት። ደግሞ እንደዚህ አይነት ቴክስት ከጻፈ ቮይስ ከላከ እኔ ወጥቼ የኢትዮጵያ ሕዝብ ሆይ ፍረድ ብዬ ቪዲዮ ሰራለው፣ ለህግ አካላት እናደርሳለን፣ በህግ እንዲጠየቅ እናደርጋለን። እኛም ወዳለው ወደሚመለከተው ማስተላለፍ ይቻላል። ከዚህ አንጻር ግን እሷም ትንሽ ድክመቷ ነው እንጂ የእንትን እንድትይበት የሚችለው መጠየቂያ መብትሽንና እንትንሽን ማስከበር አለብሽ። በንግግርሽም ላይ ራስሽን አሳልፈሽ እየሰጠሽ እንዲህ እያልሽ በእርግጥ ያው ሁሉም እየሰማ አሁን እኛም እየሰማንን እዚህ ያሉትም ቤተሰቦች እየሰሙ እንዲህ መባሉ ልክ ነው ማለት አይደለም ነው ያ ቃል እሱ መራሱ ያንቺንም ልብ ስለሚያውቅ ይመስለኛል እንደዚህ ያለው። ሁሴን ጉዳዩን ለማሳጠር ያህል ልጇን ማግኘት የምችልበትን ሁኔታ እንዴት ነው የምትፈጥርላት? በፈለገችው መርዳት እንደምትችል ደግሞ ይሄም መብት ነው። አንተ የላካት ከሆነ አንተ ገንዘብ ልክ እንትን አድርገ የምትለው ነገር አንተ በምትፈልገው ህግ መጠየቅ ትችላለህ። እሷ ግን ልጇን የማግኘት እና መብቷንም ደግሞ የመከበር ሁኔታ መብት እንዳላት ልታውቂ ይገባል። ተስፍዬ አንዴ ላስረዳ። ከሷ የመጣችበት ምክንያት አንደኛ በህይወቷ ላይ እየዛተባት ስለሆነ፣ ሁለተኛ በልጇ እያሰደባት ስለሆነ ነው። ልጇን ማየት በገባች ሰዓት በሴቶችና ህፃናት መብት ሄዳ ከሳ በህግ ልጇን ታያለች። የሚከለክላት አካል የለም። የእሱ ፍቃድ አያስፈልጋትም። ልጇን ለማየት የእናትነት መብት አላት። የእናትነት መብቷ ሙሉ መብት አላት። እሱን አታስፈቅደው። የእሱ ፍቃድ አያስፈልጋትም። አሁን እሱ በኢሞ ቮይስ እየላከ በልጁ ቮይስ እያስቀዳ በገዛ ልጇ ከማህፀኗ በወጣች ልጇ የሚያሰድባትን ነገር ካላቆመ እሷ ገብታ ከዱባይ በህግ ትጠይቀዋለች። እኛም ድምፅ እንሆናታለን። ሁሉም ሴት ይነሳና ድምፅ ይሆናታል። አዎ ምናልባት እዛ እስካለች ወንድም አብሮ ድምፅ ይሆናታል። ስለዚህ አሁን የምንፈልገው እኛ እሷን በህይወቷ ስለዛተባት በጥይት ግንባሯን ብሎ እንደሚገላት በቮይስ ስለዛተባት በገዛ ልጇ ስላሰደባት ይቅርታ ይጠይቃት እና ሁለተኛ ይህን ነገር እንደማይደግመው ብቻ ይዝጋ። ልጇን የማየቱ ጉዳይ አገሯ ስትገባ ልጇን በህግ ጠይቃት። እስከዛም ድረስ ልታይ መብት አላት እኮ ሀቡ። ይህንን መፍቀድ አለብ ማወቅ አለበት እሱ ራሱ ዛሬ ማታ ማየት መብት አላት። ያንንም ደግሞ መፍቀድ አለበት ማወቅ አለበት። ምንም ነገር ሳትከፍል ልጇን በነፃ የማየት መብት አላት። ምንም ነገር ሳትከፍል ልጅሽን ለማየት ብር ላኪ መባል የለባትም። ምንም ሳትልክ እሱ ሚስት አለው፣ ትዳር አለው፣ አርፎ ትዳሩን ይኑር። ከእሷ ጋር የሚያገናኘው ምንም ነገር የለም። እሷ ስትደውል ኢሞ ላይ ሰላም ነው ልጄን ማየት ፈልጋለሁ፣ አለቀ። ልጇን ታያለች በክብር አጸያፊ ስድቦች ሳትሰደብ በህይወቷ ሳይዛትባት ብር ላኪ ሳትባል ልጇን የማየት ሙሉ መብት አላት። ይሄ የእናትነት መብቷ ነው። ፈጣሪ የሰጣት ቀጥሎ ህግ የሰጣት የእናትነት መብት አላት። ምንም ብር አትልክም። ብር ከእሷ እንዳይጠበቅ ብር አትልክም። ልጁ ከከበደችው ይስጣት፣ ራሷ ታሳድጋለች። ከሱ ገንዘብ ሳትጠይቅ ታሳድጋለች። እሱም ከእሷ ገንዘብ ሳይጠይቅ ማሳደግ ከቻለ ያሳድግ፣ ካለበለዚያ ይስጣት ልጇን። ይህንን ነው እሷ የምትፈልገው። ያው እኔም ጥያቄ መጀመሪያም ይሄ ነው እያልኩትም ያለ አቡዬ አንድ ነገር ማለት የምፈልገው አሁን ልጄ 7 ዓመት ይሞላታል ነሐሴ ማለት ነው።
አሁን ዘንድሮ ትምህርት ቤት ገብታ ነበረ፣ ነገር ግን እየተማረች አይደለም። ብዙ ጊዜ እያቋረጠች ነው። በቃ አመመኝም ካለች የሆነ ነገርም በቃ ከሆነች በቃ ቅርት ነው የምትለው፣ አትሄድም ትምህርት ቤት። እንደውም አንዳንዴ ስንገናኝ አልሄድኩም ነው የምትለኝ። ስለዚህ ትምህርቷን እኔ ማስተማር እፈልጋለሁ። ልጄ ትምህርት እንድትማር እፈልጋለሁ። እንደኔ ስደተኛ እንድትሆን ስለማልፈልግ አቅም ከሌለው እኔ በሚረዳው ረዳ ነበረ። ነገር ግን በቃ ማስተማር አይችልም። ያኔ ተቆጥቶ ሂጂ ትምህርት ቤት መማር አለብሽ ብሎ ያን ነገር ማድረግ አይችልም። ስለዚህ እኔ ልጄን ራሴ ጋር አድርጌ ትምህርቷን ማስተማር እፈልጋለሁኝ። ይህንንም ጠይቁልኝ። እሱን ሀገር ስትገቢ አሁን አንቺ ዱባይ ነው ያለሽ። ቤት በኩል ነው ልጅ አንቺ ራስሽ ተከታትለሽ የምታስተምሪው። ዱባይ አይደል ያለሽ አገር ሁሴን ምን እንትን ትላለህ በዚህ ጉዳይ ላይ? አሁን ባነሳነው ጉዳዩ ላይ ነው ትልቁ የሰራው ስህተት እጅግ በጣም ትልቅ ወንጀልም ነው፣ ያስጠይቀሃል። በሱ ጉዳይ ላይ የምትለው ነገር ካለ፣ ሁለተኛ በዛቸውም ላይ፣ ሁለተኛ ህፃኗም ደግሞ እየተሳደበች ቮይስ ሪከርድ አድርገህ መላኩም ትልቅ ጥፋትም ወንጀልም ነው። እሺ ገንዘብ ባላችሁ ገንዘብ እኔ መቻው ላኪ ገንዘብ ካላክሽ መቻው የታደግኩት ገንዘብ እኔ ገንዘብ ላካ አላከ ገንዘብ ላኪ ያልኩት በፊት ነው። በኒቻ ላይ እያለ ገንዘብ ላኪልኝ ያልኩት እሷ ከመጣው ካገባ ወዲህ ላኪልኝ ብያ ከሆነ ነው አለ ስናገር መቼ ነው ገንዘብ የጠይቄ የማውቀው። ገንዘብ እኔ ከሰፋ ሳፋልቼ ካገባ ወዲህ እንኳን ገንዘብ ከባድ ነው ማውራት አልፈልግም። እሷ ማለት ነው ገንዘብ ካላከች ብላ ረጋ ያሳየኛል። ኢክራም ታይ ታጥቦ ጭቃ ነው የሚሆነው ነገሩ። ዝም በይ በቃ ታዩ። አሁን ይቅርታ ብቻ ይጠይቅ። ገንዘብ ላሻላሽ እኔ ልጅና አልሐምዱሊላህ እኔ ባልደሳ ልጅን 36 ሰባ አሉ እሷ ገንዘብ መጣ በኒካ ላይ ያለኝ ላኪ ብያለሁ አለቅም ብላኛለች። የረጃች ነገር እስካሁን የለም። አሁን እኛ እኮ ገንዘቡን አይደለም የጠየቅነው። ተስፍዬ ስማኝማ፣ ተስፍዬ አሁን ጉዳዩ ክርክር እንዳይሆን እንጂ እያንዳንዱ ነገር እኮ ላይቭ ሪከርድ ያደርጋል። ቅድም ምን አለ? በልጇ ማሰድባት ገንዘብ ስለማትልክ ነው። እኔ ብቻዬን አፈርድሜ እየበላው መከራ እያየው ነው ልጅቷን ማሳድገው። ትበላለች፣ ትጠጣለች እኮ እሷ ግን ልብስ ብቻ ነው የምትገዛላት። ልጅቷ ልብስ ብቻ ነው እንደሚያስፈልጋት፣ ምግብ አያስፈልጋትም፣ አትበላም፣ አትጠጣም አለ ራሱ በአንደበቱ የተናገረው ነገር። አሁን መልሶ እኔ ብር ቤት ላኪ ብያት አላውቅም። ኒካዋን በመጣች በስንት ጊዜ ወዲያ ሌላ ያገባው ብዙ ነገር ነው። አሁን ክርክር እንዳይሆን ይቅርታ ብቻ ይጠይቃት። ንግግራችን ሪከርድ እየሆነ ነው። እያንዳንዱ የምንናገራቸው 40 ምናምን ደቂቃ ውርተናል። 40 ምናምን ደቂቃው በሙሉ ሪከርድ ሆኗል። ለምን ነገም ለህግ ማስረጃም እንዲሆን ማለት ነው። እኛ የምንናገረው ኢክራም የምትናገረውም አንተ የምትናገረውም። ስለዚህ ከሱ ይልቅ እልባት ወደ መስጠቱ ብንሄድ፣ አንተ ራስህ መዛቱ ትልቅ ወንጀል ስለሆነ ከዚህ በፊት በነበረውም አንተንም በህግ ያስጠይቀሃል። ህፃኗንም ደግሞ እንደዚህ ሪከርድ እያደረግ እናቷን እንድትሳደብ እያደረግ መላክም እሱም ትልቅ ወንጀል ነው። የአስተዳደግህም ትክክለኛ አስተዳደግ እንዳልሆነ ቤተሰብ ልጁን የሚያሳድግበት የኢትዮጵያ ባህልና ሴትን በጠበቀ መልኩ የሚያሳድግበትን ስርዓት ይዘህ እያሳደግካት እንዳልሆነ ማሳያ ነው። ስለዚህ ለዚህ ጉዳይ መብት የሚሆን ነገር መቋጫ ስጠን፣ ጊዜም እንትን ለማለት ያህል ልጅቱም ደግሞ ትምህርት ባላቸው ነገር እየተማረች ነው፣ እየቀራች ነው። እኔ ልጄ እንትን መሀይም ሆና እንድትኖር አልፈልግም። በቃ አሁን ዞሮ ዞሮ እኔም ህይወትን እየኖርኩ ነው። እሷን ደግሞ ህይወቷን መያዝ ስላለ እኔ አልደርስባትም። ውል ግን የብርጫን ቁጥር ይዛለኝ ይህም ካለ ውስጥ ታውራ ሲጀመር እንዴት ሰሪያቢ ወላሂ እኔ ብዬም አላውቅም። ወላሂ ልጅ ስራ ዝም ብላ ብድግ እያደረገኝ እንትን የምትለው ወላሂ ነው። እኔም ብዬ አስር ነው ከሳሪ ግን ይ ምና ብያ ነው። አንተ ስምዝተው ነገርስ ምንድን ነው ይዛት እሷ የምትሰርበኝ የህይወትን ነው የማመሰቃቅለው በኝ በቃ ማትለው እሷ የእሷ ቆተው የእሷ ማትለኝ ጉድ ማስረጃዎቹን አምጣ። እንደዛ ከሆነ እሷን በህግ ትጠየቃለች። የአንተ ማስረጃዎች እኔ ጋ አለ። የእሷንም ማስረጃዎች ላክልኝ ዋትሳፕ ላይ እሷ አንተ ላይ ከዛተችብክ ያለ ሆኔ እንዲዛለ እኔ ኮፒ ማድረግ እንዲህ ማድረግ እሷ ግን እንዴት አውቃታ በቃ እንዴት እንማረግ ምናምን እያለኝ እኔ ዜጋ እሺ ምናምን መዋራት ሁላ ለካሷ ኮፒ ምናምን ታደርጋለች። የሆን ነገር ልካልኛለች እልክልሃለሁ ለሚስትራ
ሰው ምልከው ምናምን እያለች እንዲከፎች እንዲሁም አቀራብራ አቀራብሬ ነው ምልከው ይህን ምልከው ለሚስት ነው ምልከው ባኪ እኔ ምን አገባኝ። እሷ ግን አውቃ እንዲወድ እያስመሰልነት ጋ እኔ ብዙ ስራ ግን እኔ ይህን እንዴት መያዝ ምናምን አልችልበትም። እና በተረፈ ዙራ አሁን ባላ ደርስባትም መሽዳ ደርስብን እንግዲህ ደግሞ ከፈለገም ጥምጣ ስመጣም ደግሞ በአካል ከፋለቃ የፈለገ ማወቅ ይችላል። በያዞችም ቁጥር አላት የወንድሞችም ሚስትና ቁጥር አላት። በዛም በፈለገ ማውራት ይችላል። እንደነሱ በሴቶች ቁጥር አሁን ይቅርታ አገናኝ ብላታቅ ዝም ብላ ነው አገናኝ የምትለው ደግሞ ከተማ በኋላ ነው ተሚታ ምናምን ሲሆን እንግዲህ እያገናኛታል። እንዴት አትዋሽ። እናንተ እንትን መች ታገኛለህ? ልጅ አለሽ እንዴ? ብር ያላከ እና ያላት ልጅ አለሽ እንዳርለ እንደምትለኝ ይቅርታ ኪሱ ይክተተው ያለውን በነበረው ሁኔታ ውስጥ በመሀላቸው አለመግባባት ሁሴን ነው አይደል ስሙ? ጉዳዩን ቋጨው። በነበረው ሁኔታ ጉዳዩ ወደ ህግ ይዛ መሄድ ነው የምትፈልጉት ወይስ ይቅርታ ተባብላችሁ መተላለፍ ነው የምትፈልጉት? ሁለታችሁ ያንተን ሀሳብ እንግዲህ እሷ ታውቃለች። ባላችሁ እገባለሁ ዞሮ የምንምለው ነገር አለኝ። በቃ ተደውል በፈለገ ሰዓት ልጇን ታግኝ ስመጣመኝ ተምዋጅናል ምን ህወቸን እየኖርኩ እሱም ደግሞ ህወቷን ትንሽ አለቀ። እኔ በተጋሪ የማትግባት ተጋሪ እያቀናበረ ምናምን እያቀናባበረ ህወችን ያታበላሽ ያ እሷ እየገዘዘ ነው እና ታቆምልኝ ይፈልጋለሁ። በቃ ያንተንስ አንተም ታቆማለህ? ከዚህ በፊት በነበረው ይቅርታ ጠይቅ እንደዚህ በለው። አሁን እያለን ያለ ነው እኛ እዚህ ጋር ያለ 4800 ህዝብ እያለ ያለው ይቅርታ ጠይቃት። አጸያፊ ስድቦችን በገዛ ልጅሽ እንድትሰደቢ ስላደረግኩሽ በጥይት ግንባርሽን ብዬ ደፋሻለሁ ብዬ ስለዛትኩብሽ ይቅርታ አድርጊልኝ ይበላት። ይህንን ነው የምፈልገው። ሰምቷል። ወይ አልሰማም እኮ የእሱን መቋጫ ነው የምንፈልገው። እኛም ወደ ሌላ ስራ እንትን እንድንል ጉዳዩን ፋይሉን በዚህ እንድንዘጋው በነበር በላው እንስማ። እሷም ተስማ ጅል ከማግባት ከመቅረት ይቅርታ አድርጊልኝ በቃ አልተርስክሽም እንዳደርሽብኝ ምንድን ነው ያለው? ይቅርታ በደረስኩ በሆነው ነገር ይቅርታ አልደርስብሽም አንቺም አትድረሽብኝ የሚል ነው። እንግዲህ ከኋላው ደግሞ ኢኮ አለው። ሌሎችም ቲክቶክ የከፈቱ ሰዎች አሉ መሰለኝ ያስተጋባል። ኤኒዌይ ይቅርታ ብሏል። ኢክራምም ነው አብራችሁ ይኖራችሁ አብራችሁ የበላችሁ የጠጣችሁ ናችሁ እና አንዳንዴም ይቅርታ በይቅርታ ነገሮችን መፍታት መልካም ነው። ያለውን ነገር አንቺም ልጅሽን ነገ ምንም ይሁን ምን በልጅሽ በኩል ትገናኛላችሁ እና ነገሮችን ወደ ሌላ ይዘው መሄዱ ተገቢ ነገ እንትን ስለሚል በይቅርታ በተተላለፈው ይቅርታ ብሏል። አንቺም ይቅር ብለሽው ልጅሽን ግን እየተወለ ቢያገናኝሽ ባያገናኝ ደግሞ ለእኛም ነግረሽን ከዚህ በኋላ ባለው እኛም እየተጋገዝን ጉዳዩን ይዘንበት የምንሄድበትን ሁኔታ እንፈጥራለን። እንደዛ ቢሆን መልካም ነው። አቡይ ትክክል። በጣም ጥሩ ተስፍዬ። ስትደዋወሉ ከዚህ በኋላ በክብር ሁለታችሁም ሰላም ነው ልጄን ማግኘት ፈልጌ ነበር። በቃ ሲሪየስ የሆነ ሪሌሽንሽፕ ነው ሊኖር የሚገባው መሀላችሁ። ተከባበሩ በክብር መዋደድ ግን ማበር ግን ግድ ነው። አቡዬ እኔ ግዴታ ካርድ መሙላት የለብኝም። ኢሞ ላይ አገናኘ ስለው እንዳገናኘ ንገሩልኝ። በቪዲዮም ልጅን ማየት ከፈለግኩኝ በቃ
በምፈልጋ ሰዓት አሁን የበዓል ቀን በጣም ደብሮኝ ነው አልኩት። ምክንያቱም ለልጅ ልብስ ገዝቼ 4500 ብር ገዝቼ ልብስ 6000 ብር ልኬ ገዝቼ፣ ነገር ግን ልጄ ዘንጣ መዋሏን ሆኖ ነገር አላየሁኝም። ከፍቶ ነው ያለው ልጄንም ባለማግኘቴ ማለት ነው። ስለዚህ ልጄን በቃ በምፈልገው ሰዓት እንዳገናኘኝ ንገሩልኝ። ኢሞ ላይ ይጠቀማል። በቃ እንደ ማንኛውም ሰው በቃ እኔ ሰላም ብለዋለሁ። ልጄን ብቻ ነው የምፈልገው። ልጄ እንዳገናኘኝ ንገሩልኝ። ሌላ ምንም የሚያገናኘን ነገር የለም። ሁሉንም እኔ ትቻለሁ እኮ እዚህ ራሱ መምጣት አልፈለኩም ነበረ። እሱ ነው ልጄን አላገናኘኛል እንጂ እኮ ይሄኛው እኮ የሞተ ነገር ነው። በቃ እኔ የራሴን ህይወት መምራት ነው የምፈልገው፣ መኖር ነው የምፈልገው። ስለዚህ ልጄንና ልጄን ብቻ ነው ቀጣይ እኔ